በድጋሚ የመብራት ዋጋ ጭማሪ ሊደረግ መሆኑን ሰምተናል። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ የፍጆታና የአገልግሎት ታሪፍ ጭማሪ ሊያደርግ መሆኑ ታውቋል። በሌላ በኩል ደግሞ ኢትዮጵያ አዲስ ሳተላይት ልታመጥቅ ነው። ወደ ህዋ የሚመጥቀው ይህ አዲስ ሳተላይት የኮሚኒኬሽን ሳተላይት መሆኑን ያገኘነው መረጃ ያሳያል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በድጋሚ የመብራት ዋጋ ጭማሪ ሊደረግ መሆኑን ሰምተናል። የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ የፍጆታና የአገልግሎት ታሪፍ ጭማሪ ሊያደርግ መሆኑ ታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ የፍጆታ የአገልግሎት ታሪፍ ተመን ጭማሪ ሊያደርግ መሆኑ ታውቋል። በዚህም መሰረት የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ የ0.5 ኪሎዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 60 ሳንቲም እንዲከፍሉ የሚደረግ ሲሆን የአገልግሎት ክፍያ ተመንን በተመለከተ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ ደግሞ 4 ብር ከ18 ሳንቲም እንደሚከፍሉ ያገኘነው ሰነድ ያሳያል። የመኖሪያ ቤት ታሪፍን በተመለከተ ከ51 እስከ 100 ኪሎዋት የሚጠቀሙ ደንበኞች 1 ብር ከ49 ሳንቲም፣ ከ101 እስከ 200 ኪሎዋት 2 ብር ከ67 ሳንቲም፣ ከ201 እስከ 300 ኪሎዋት የሚጠቀሙ ደንበኞች ደግሞ 3 ብር ከ84 ሳንቲም እንደሚከፍሉና በየኪሎዋቱ መጠን ክፍያው የሚለያይ እንደሆነ ሰነዱ ያስረዳል። የአገልግሎት ክፍያ ተመንም እንደ ኪሎዋቱ የሚለያይ እንደሆነና ለድህረ ክፍያ ከፍተኛው 45 ብር ከ80 ሳንቲም ሲሆን ለቅድመ ክፍያ ደግሞ 15 ብር ከ97 ሳንቲም እንደሆነ በነዳጅና ኤነርጂ ባለስልጣን የወጣው ሰነድ ይጠቁማል። የነዳጅና ኤነርጂ ባለስልጣን የኤነርጂ አቅርቦት ስርጭት ሬጉሌሽን ስራ አስፈጻሚ አቶ ባህሩ ኦልጅራ እንደገለጹት በየሶስት ወራት በፍጆታና በአገልግሎት ታሪፍ ላይ ከሚያዝያ ወር ጀምሮ ጭማሪ ይደረጋል። የመኖሪያ ቤት፣ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ መሆኑን አክለው ገልጸዋል። ከጥር እስከ መጪው መጋቢት ወር ድረስ የ0.5 ኪሎዋት የሚጠቀሙ የመኖሪያ ቤት ደንበኞች 52 ሳንቲም እንዲከፍሉ የተደረገ ሲሆን የአገልግሎት ክፍያ ተመን ለድህረ ክፍያ ደግሞ 10 ብር ከ71 ሳንቲም እንዲከፍሉ ሲደረግ ለቅድመ ክፍያ ደግሞ 4 ብር ከ01 ሳንቲም እንዲከፍሉ ይደረጋል ብለዋል። በተመሳሳይ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች በተቀመጠላቸው አሃዝ መሰረት እንዲከፍሉ እየተደረገ መሆኑን ስራ አስፈጻሚው ተናግረዋል። በተለይ ማህበረሰቡ ላይ ጫና እንዳይፈጠር በየሶስት ወራት የፍጆታና የአገልግሎት ታሪፍ ተመን ጭማሪ እንዲደረግ ውሳኔ መተላለፉን የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታዬ ተናግረዋል። የኃይል ማመንጫ ዋጋ በመጨመሩ ብቻ የተጨመረው ታሪፍ ወይም ደግሞ ኮስት ሪፍሌክሽን ታሪፍ በ1 ኪሎዋት ሰዓት ከ4 ዓመታት በኋላ 6 ብር ከ01 ሳንቲም እንደሚሆን ከዚህ በፊት መዘገባችን አይዘነጋም። በሌላ በኩል ደግሞ ኢትዮጵያ አዲስ ሳተላይት ልታመጥቅ መሆኑን ሰምተናል። ወደ ህዋ የሚመጥቀው ይህ አዲስ ሳተላይት የኮሚኒኬሽን ሳተላይት መሆኑን ያገኘነው መረጃ ያሳያል። የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የኮሚኒኬሽን ሳተላይት ወደ ህዋ ለማምጠቅ የምርምርና የአዋጭነት ጥናት አጠናቆ የገንዘብ ድጋፍ በማፈላለግ ላይ መሆኑን አስታውቋል። የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አቶ አብዲሳ ይልማ እንደተናገሩት የኢትዮሳት ፕላትፎርም የብሮድካስት ሚዲያዎች በክራይ የተጠቀሙበትና በጊዜያዊነት አገልግሎት እየሰጠ የሚገኝ ነው። በመሆኑም የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ኢትዮጵያ የራሷ የሆነ የኮሚኒኬሽን ሳተላይት እንዲኖራት ለማድረግ የሚያስችል ስራዎችን እያከናወነ ነው ብለዋል። አንድ የኮሚኒኬሽን ሳተላይት ከ10 እስከ 15 ዓመታት አገልግሎት መስጠት ይችላል ያሉት ዳይሬክተሩ ለዚህም ማስፈጸሚያ ከ300 እስከ 350 ሚሊዮን ዶላር ወጪ የሚጠይቅ መሆኑን ገልጸዋል። የኮሚኒኬሽን ሳተላይቱ ለኢትዮጵያ ብቻ ሳይሆን ለቀጠናው ሀገሮችም አገልግሎት ለመስጠት የሚያስችል በመሆኑ የቴክኖ ኢኮኖሚ የአዋጭነት ጥናትና የምርምር ስራዎች ተጠናቀው ኢንስቲትዩቱ የፋይናንስ ምንጮችን በማፈላለግ ላይ መሆኑን ጠቁመዋል። አቶ አብዲሳ እንደሚሉት የሳተላይት ልማት 3 ደረጃዎች ሲኖሩት የመጀመሪያው የተልእኮና ትንተና፣ ሁለተኛው የንድፍ ስራ ሲሆን ሶስተኛው ደግሞ የተሰራውን ዲዛይን በጥልቀት የመፈተሽና የመተንተን ስራ መሆኑን አስታውቀዋል።
ተናግረዋል። ሶስተኛውን ኢቲአርኤስኤስ 2 የመሬት ምልከታ ሳተላይት በ18 ወራት ውስጥ ለማልማት ከቻይናው ሻንጋይ ኢንጂነሪንግ ማይክሮ ሳተላይት ኩባንያ ጋር ባለፈው ዓመት ስምምነት መደረጉን ጠቅሰው በዚህም መሰረት ሳተላይት የማልማቱ ስራ የመጀመሪያው ደረጃ የተልእኮ ትንተና ተጠናቋል ብለዋል። ኢትዮጵያ 1.2 ሚሊዮን ካሬ ኪሎ ሜትር የቆዳ ስፋት ያላት ሀገር ናት። በመሆኑም እንደ ኢትዮጵያ ሰፊ ለሆኑ ሀገሮች አንድ ሳተላይት ብቻ በቂ አይደለም ያሉት ዳይሬክተሩ እንደ ሩሲያ፣ አሜሪካና ቻይናን የመሳሰሉ ሀገሮች በመቶዎች የሚቆጠሩ የመሬት ምልከታ ሳተላይቶች ያላቸው በመሆኑ አንድን ቦታ ደግመው የሚመለከቱበት የጊዜ ርቀት ያነሰ እንደሆነ ገልጸዋል። በምሳሌ ሲያስረዱም 136 ሳተላይቶች ያመጠቀ ሀገር አንድን ቦታ ወይም ክስተትን በየ15 ደቂቃው መከታተል የሚያስችለው ሲሆን አንድ ሳተላይት ያለው ሀገር አንድን ቦታ ወይም ክስተትን እንደገና የመመልከት እድሉ በየ4 ቀናት ልዩነት ይሆናል ብለዋል። በኢትዮጵያ የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሳተላይት መቆጣጠሪያ ማዕከል ስራ አስፈጻሚ አቶ ተስፋዬ ፉፋ እንደገለጹት የኮሚኒኬሽን ሳተላይት ለማልማት የሚያስችሉ የአዋጭነትና የምርምር ስራዎች ተጠናቀዋል። በዚህም መሰረትም የፋይናንስ ምንጭና የከፍተኛ ባለስልጣናት ውሳኔ እየተጠበቀ መሆኑን አስታውቀዋል። ኢትዮጵያ የመጀመሪያውን ሳተላይት ኢቲአርኤስኤስ 1ን እንደ አውሮፓውያን አቆጣጠር በ2019 ወደ ህዋ በማምጠቅ ለ3 ዓመታት አገልግሎት ስትሰጥ መቆየቷን የጠቆሙት አቶ ተስፋዬ አሁን በመልማት ላይ የምትገኘው ኢቲአርኤስኤስ 2 የተሰኘችው የመሬት ምልከታ ሳተላይት የቆይታ ጊዜዋ ደግሞ 5 ዓመታት መሆኑንና 0.5 ሜትር የምስል ጥራት ሪዞሉሽን ይኖራታል ብለዋል። እንደ ስራ አስፈጻሚው ገለጻ ከሆነ የመሬት ምልከታ ሳተላይቶች ዋና ዓላማቸው በመሬት ዙሪያ እየዞሩ ምስል በማንሳት መረጃዎችን መላክ ነው። በዚህ መሰረትም ኢትዮጵያ ወደ ውሃ የምታመጥቃቸው ሳተላይቶች የሚያመጡት መረጃ እየተተነተነ ለግብርና፣ ለደን ቁጥጥር፣ ለውሃ ሀብት፣ ለከተማ ልማት፣ የተፈጥሮ አደጋዎችን ለመከላከልና ለሌሎችም ዘርፎች እንደሚያገለግሉ ተናግረዋል። በሌላ መረጃ ደግሞ ለጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ተሰጥቶ የነበረው ቦታ ለኦሮሚያ ባህል ማዕከል መተላለፉን ሰምተናል። በአዲስ አበባ በቂርቆስ ክፍለ ከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከ1 ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንዲውል መተላለፉ ታውቋል። በክፍለ ከተማው ወረዳ 10 ቀበሌ 1 በተለምዶ መሿለኪያ ተብሎ የሚጠራውና 92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ.ም ለኮሚሽኑ ዋና መስሪያ ቤት ህንፃ ግንባታ መሰጠቱን የገንዘብ ሚኒስቴርም ለሚገነባው ህንፃ ዲዛይን ስራ የሚውል 60 ሚሊዮን ብር መመደቡን በወቅቱ መዘገባችን ይታወሳል። ከተጠቀሰው አካባቢ ፊት ለፊት በሚገኘው ስፍራ ለሚገኝ ባለ 15 ወለል ህንፃ በአመት 67 ሚሊዮን ብር የኪራይ ክፍያ የሚፈጽመው ጉምሩክ ኮሚሽን ለህንፃ ግንባታ የሚሆነው መሬት እንዲሰጠው ከጠየቀ ረጅም ጊዜያት ማስቆጠሩን የተቋሙ አስተዳደር ቢሮ ኃላፊ አቶ አድኛው አንዱ ዓለም በወቅቱ መግለጻቸው አይዘነጋም። ክፍለ ከተማው ለኮሚሽኑ መሬቱን እንደሚሰጥ ከተረጋገጠ በኋላ በህዳር ወር 2016 ዓ.ም ጉዳዩን የሚመለከተው የቀበሌ አስተዳደር ቢሮ ለነዋሪዎች ይፋ ባደረገው ማስታወቂያ የልማት ተነሺ በሚል የነዋሪዎቹን መረጃ በመሰብሰብ ከአካባቢው እንደሚነሱ አሳውቋቸውም ነበር። ይሁንና የቀበሌው አስተዳደር በጥር ወር 2017 ዓ.ም ለነዋሪዎች በድጋሚ ይፋ ባደረገው አዲስ ማስታወቂያ ከዚህ በፊት ለጉምሩክ ኮሚሽን ቢሮ ግንባታ ልማት ተነሺ በሚል የነዋሪዎች መረጃ መሰብሰቡን በማስታወስ ሆኖም ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑ ነዋሪዎች መረጃቸውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽሕፈት ቤት እንዲያሳውቁ አሳስበዋል። ጉዳዩን አስመልክቶ ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁ አንድ የቂርቆስ ክፍለ ከተማ መሬት አስተዳደር ሰራተኛ ለነዋሪዎቹ የደረሰው መረጃ ትክክለኛ መሆኑን አረጋግጠዋል። ውሳኔው የተላለፈው በአዲስ አበባ ከተማ አስተዳደር ነው። በትክክልም ባለፈው ዓመት መሬቱ ለጉምሩክ ኮሚሽን ዋና መስሪያ ቤት ህንፃ ግንባታ እንዲውል በመወሰኑ ነዋሪዎች ከአካባቢው ለልማት እንደሚነሱ ዓላማውንም አሳውቀን እንቅስቃሴ ተጀምሮ ነበር። አሁን ግን የከተማ አስተዳደሩ መሬቱ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንደሚፈለግና እንደገና መረጃ እንድናደራጅ ስላሳወቀን ይህንኑ እያደረግን ነው ሲሉ ኃላፊው አስረድተዋል። ለልማት እንደሚነሱ ቀበሌው ያሳወቃቸውና ሪፖርተር ያነጋገራቸው ነዋሪዎች በበኩላቸው በ2016 ዓ.ም ህዳር ወር የመኖሪያ ስፍራው ለልማት እንደሚፈለግና እንደሚነሱ ከተነገራቸው በኋላ ከቀበሌ ቤት እስከ ጋራ መኖሪያ ቤት ባለ 2 መኝታ ቤት ድረስ ፍላጎታቸውን የሚያሳውቅ ፎርም ሞልተው እንደነበር ተናግረዋል። በተጨማሪም በወቅቱ ለልማት ተነሽና ለትራንስፖርት ካሳ የሚውል 85000 ብር ካሳ እንደሚከፈላቸው ተገልጾ የነበረ መሆኑን አሁን ግን ባለፈው ዓመት ያስገቡት ማስረጃ ቀርቶ እንደ አዲስ
አዲስ መረጃቸውን አደራጅተው ማስገባታቸውን ገልጸዋል። በአስተዳደሩ በዋናነት የተጠየቁት ማስረጃም ለቀበሌ ቤት ነዋሪዎች የታደሰ ውል፣ የኪራይ ደረሰኝ፣ የታደሰ መታወቂያ እንዲሁም ቤቱ በጋራ የተያዘ ከሆነ የጋራ መሆኑን ማረጋገጫና ውክልና ያላቸው ነዋሪዎችም ውክልናቸውን እንዲያቀርቡ ነው። የግል ይዞታ ያላቸው ነዋሪዎች የይዞታ ማረጋገጫ ካርታና የግብር ደረሰኝ ማስረጃዎችንም እንዲያቀርቡ ተጠይቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።